ጋሻ ማረ አጠፋው እንዴ? የምታጠፋው ከዚህ ወዲያ ነው፣ አታስብ። ምክሮን እፈልጋለሁ። ቆይ አንድ ጥያቄ አለኝ። ይሄ በሩ ላይ የሚለጠፈውን ወረቀት አንተንም የምትለጥፍብኝ ለምን ብዬ? ሞራሌ እንዲነካ ብለህ ተመልሼ ወንበር እንዳልሻማ ቀና ብዬ እንዳልሄድ። ምን ነው አንቱ? ገና ዛሬ እኮ ነው የተሾምኩት። ምንስ እንደው በባልግ አንድ ጀንበር ሳታልፈኝ በስልጣን ለመባለግ ደፍራለሁ? አይ አማረ፣ ቀጥሎ የሚመጣውን ስድብ ደግሞ ጠብቅ። ባለጌ ሰብሳቢ ባለጌ ይሉሃል ገና። ይልቅ ከተሾም ካይቀር አንዱ ለታዋልልኝ ይሄን ስድብ እያመጣ የሚለጥፍብኝን ጎረቤት አፈላልገ ያዝልኝ። ስለሱ አያስቡ። አሁኑኑ አስቸኳይ ስብሰባ ጠርቼ አፈር ሳታ አካሄጄ ጆሮውን ይዤ አመጣለታለሁ። ይስጡኝ ስድብ ተጻፈበት ያሉትን ወረቀት። የእያንዳንዷን እጅ ጽሑፍ እየወሰድኩ በአሻራዋ ጋማዋን ይዛታለሁ። ሺ መልካም አሳዳጊና መልካም አሳዳሪ አጣች ተሳዳቢ ነዋሪ ሁላ እጋቡ። ፍርዬ ላንቺስ ምን ላድርግልሽ? ስራ ካገኘው ዶሮ ገዛልሻለሁ ብዬሽ ነበር። አሁን ያገኘሁት ስራ ግን ዶሮ የሚያስገዛ ሳይሆን ዶሮ ማርቢያ የሚያቋቁም ነው። ዶሮ ታረቢ? አንተ የማትረባ። እንደማረባ በምን አወቅሽ? እንደው ከፊቴ ዞር በልልኝ። ወዴት ልዞርልሽ? ወደ ሰሜን ወደ ምስራቅ? ውጣልኝ። አይዞሽ ፍርዬ፣ እንዴ የማሳፍር ስራ አስኪያጅ አልሆንብሽም። ቀና በይ። በመጀመሪያ በዚህ የጋራ መኖሪያ ያለሽ ተሳዳቢን እየለቃቀምኩ አጠፋልሻለሁ። እንደው ከፊቴ ብትጠፋ። ከፊትሽ ጠፍቼስ ለጠጣዋ ስድቤን እንደፈረደብኝ አንተን ደግሞ ነገ ኪራይ ሰብሳቢ ብለው ይላኩብኛ። ኪራይ ሰብሳቢ ለሰብስባ። ዝም ብለሽ ነው እንዴ እወድሃለሁ የምትይው? ከፋሁም ለማሁም እኮ ባልሽ ነኝ። ሚስት ባሏ ለግዳጅ ሲሄድ መርቃ አይዞ በርታ ብላ ነው የምትሸኘው። ላይ ሸኝኝ በእኔ ሳሚኝና ሸኝኝ እኮ ነው የምለው። አንቺ ፍርዬ ሳሚኝ። ቆይ እኔን አንድ ያስወጡኝ። ይሁኑ። እንደው እጇን እንደ ነገሩ ሳም አድርጌ ነው የምሄደው እንደ ንግስት። ባልሽ ከነገሰው እኮ ያው አንቺ መንገስሽ አይቀርም። ቀዳማይት ሳሚኛ። ጥሩ ይዞሃል። አያያዝህን ሳያው ጥሩ ይዘሃል። ያዝ እንግዲህ። አማረ። አቤት ፍሬ ገኝ። አብዳታው አለ። አብጄ ይሆናል። አማክርም እኮ ሲያሳብድ። አቤት ጉዴ። እንደው ማበዴ እብድህል ገዝቼ ሚስቴን አሳበድኳት አለ። ባሏ እኮ ነው አሉ የማሽላ ፈንድሻ ገዝቶላት ስትቆላው እዛና እዛ እየበረረ እሱን እያባረረ ስትለቅም ቢያያት እብድህል ገዝቼ ሚስቴን አሳበድኳት አለ። ወደ ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች ምዕራፍ 3 ክፍል 39 ማር ሲበዛ። ቆይ what ፈራው ቤቢ። ምንም እኮ አያስፈራም። ተስማምተን አምነሽበት ፈልገሽው አይደል የመጣሽው? ነው ግን ሰላም look at me trust me። ያማል? ለምን አያምም ሰላም? ለመጀመሪያ ጊዜ ያማል፣ ከዛ ግን ይተዋል። ወይኔ ጉዴ። are you ready? አዎ። ቆይ ላስብበት። እሺ ስንት ሰከንድ ይበቃሻል ለማሰብ? 5 ሰከንድ። ፋይን 1 2 3 4 5 ናው። ቤቢ ሰላም በጣም ትግስቴን እየተፈታተንሽው ነው። በቦክስ መትቼ ዘረሽ ራስሽ እንደሳትሽ ሁሉ ነገር በሰላም እንዳይጠናቀቅ። ማደንዘዣ የለውም? እሺ የለውም። አልኮል ነገር ይምጣልሽ ፔኑ እንዳይታወቅሽ። ያው በቃ ራሴን ብስት ይሻለኛል። ወይ እጄን ጥብቅ አድርጋ ያዘኝ። ብነክስ በቦጫጭር ምንም እንዳትለኝ። እሺ አይ አንደርስታንድ ቤቢዬ። ወይዬ በሞትብህስ? አንድ ቀን ልትሞችብኝ ትችያለሽ። ያ ቀን ግን ዛሬ ሊሆን አይችልም። ዶንት ዳይ ኦን ሚ። እሺ በቃ ኦኬ እንጀምር። ቆይ ከመጀመራችን በፊት እናውራ። ማለት ሪላክስ እንዳደርግ ምናምን ዝም ብለህ አውራኝ። አዎ ሰላም፣ አንቺ ብቻ ነሽ ወይስ ሌሎችም ሴቶች እንዳንቺ ወሬ ይወዳሉ? ስነ ስርዓት ያዝ እሺ። እኔ ወሬ ይወዳለሁ? አንቺ ወሬ አትወጂም ሰላምዬ። በወሬ ነው የተሰራሽው። እያንዳንዱ ሰውነትሽ ተፈታቶ ቢታይ ራሱ ወይ ይዘቱ ቢመረመር 3/4 ውሃ ሳይሆን ወሬ ሆኖ ነው የሚገኘው።
ወሬ እኮ አትጠግቢም። አውራኝ እኔም ለአንቺ ሳወራ ምላሴ እየደረቀ ምላሴን ለማርጠብ የምራቅ እጤዎችን ከመጠን በላይ ምራቅ እንዲያመነጩ እያሰራኋቸው በጉልበት ብዝበዛ አኮረፉኝ። ተይ እኔ ባልጠላሽ የምራቅ እጤዎቼ ይጠሉሻል። በዚህ ዕድሜ ምራቄን አታስጨርሽኝ። ተይ ሰላም፣ ገንዘቤን እንደፈለግሽ። ቤቢ ዝም በል በቃ ስለ አንተ ንገረኝ። እዚህ ምድር ላይ የኖርኩት 18 ዓመት ብቻ ነው። ምን የሚነገር ታሪክ አለኝና ልንገርሽ። ከዳይፐር ወደ ፍቅር that is who I am። በቃ ከዳይፐር ወደ ፍቅር። እስኪ ስለ ታቱ ንገረኝ። መጀመሪያ ስትነቀስ አመመህ? አለቀስክ? አንቺን አረክሽኝ እንዴ? ያኔ ዘጋሽን ጊዜ አንቺን ለመርሳት ነው የተነቀስኩት። ይሲ እዚህ ላይ ምንድነው የሚባለው ይሄ ሰውነት ክፍል? እጅ ነው አይደለም፣ ነግረውኝ ነበር ረሳሁት። እነሱ ሲሉት ያምራል። እንደውም እንዳረሳው መስራት፣ መልፋት፣ መፍጋት በሚለው ቃል ነበር ያዝኩት። ይሁን የድሃ ነገር አለው። ጡንቻ ነው። ጡንቻማ እግርም ሆድም ላይ አለ እኮ። ይሄ ምንድን ነው? ክንድ። ኤግዛክትሊ ክንድ ይባላል አሉኝ ታቱ አርቲስቶች። መጥቼ አንድ ቺክ በነፍሴ የተጫወተችብኝ ስላቸው አስከነዳች ማለት ነው። ስለዚህ ስሟን ክንድህ ላይ ተነቅሰ በንቅሳት ትወጣለች አላሉ። አርቲስት ሲናገር መስማት ጥሩ ነው ብዬ ተነቀስኩልሻ። ከዛ ስተኛ ሰላም፣ ስነሳ ሰላም፣ ስበላ ሰላም፣ ሳለቅስ ሰላም ማለቴን ተውኩና ፍቅርሽን በልቤ ስምሽን በክንዴ ይዤ መዞር ጀመርኩ። ወይኔ ቤቢዬ፣ እርግብ ለእኔ ብለህ እርግብ ክንድ ላይ ተነቀስክልኝ? ስሜ ታዲያ የት አለ የተጻፈው? አዩ ኬርን ሚ እርግብ ስዬ ከስሩ ሰላም የሚል ጽሑፍ እንድጽፍ ትፈልጊያለሽ? ዲስ ኢዝ ማይ ክንድ እኮ ናት ኤ ኬጂ ብላክቦርድ ምናምን። እርግብ የሰላም ምልክት ነው። እርግብ ካልኩ ሰላም እንዳልኩ፣ ሰላም ካልኩ አንቺን እንደሆነ አይናወት ይናወት። እና እኔ አሁን ቤቢ ብዬ ያንተን ስም ለመነቀስ ሕፃን ልጅ ነው የምነቀሰው ማለት ነው? ኖ አምናት ሕፃን ልጅ። ስሜ እንደምትነቀሽ ተስማምተናል። እሱ አይመለከትም። ከፈለኩ ሐሳቤን መቀየር እችላለሁ። እኔም ሐሳቤን መቀየር እችላለሁ። ምን ማለት ነው? ምን ማለትሽ ነው አንቺ? ስምህን መነቀስ አልፈልግም ካልኩ መተው እችላለሁ። እኔም ታቱ የምትሰሪበትን ብር አልሰጥም ካልኩ መተው እችላለሁ። ሂድ። አይ ስዌር። ገላው እኮ የኔ ነው፣ ብሩም እኮ የኔ ነው። እኔ የምነቀሰው መነቀስ ደስ ስለሚለኝ ነው። እሺ ስታይል ስለሆነ ምናምን ነው። አይ ናው። ያንተን ስም የምነቀሰው ደግሞ ስለምወድ ነው እንጂ የምነቀስበትን ብር አንተ ስለምትከፍልልኝ አይደለም። whatever it is በሁለት ነገሮች ደስተኛ ነኝ። አንደኛ እንደምትወጂኝና ስሜን ልትነቀሽልኝ እንደሆነ ስለነገርሽኝ፣ ሁለተኛ ስሜ ያንቺ ገላ ላይ በመጻፉ ልክ ስሞት ስሜ መቃብሬ ላይ እንደሚጻፈው። እድለኛ አይደለሁ? ማን ወንድ የወለደው ወንድ ነው በምትወደው ሴት ክንድ ላይ የተኛው? ክንዴ ላይ ላስተኛውም። እሺ ደግሞ ብዙም አትደሳሰት። የምነቀሰው ክንዴ ላይ አይደለም እምብርቴ ላይ ነው። ሰላምዬ ክብር ይሰማኛል። በልሽ ወሬ አታብዛ። በቃ ንገራቸው ይምጡና ይጀምሩኝ። ፍርሃቱ ለቀቀሽ? ቅድምም አልፈራሁም ባክ። ምን እንደምትል ለማየት ነው። ይሄ ልጅ ሴት ማባበል ይችላል አይችልም የሚለውን ለመፈተን። ኦኬ ፈተናውን አለፍኩ አላለፍኩም? አልናገር። ተናገርሽ እኮ። የሚናገረው አፍ ብቻ ነው ያለው ማን ነው? ዝም ማለትም መናገር ነው፣ በአይን መናገርም መናገር ነው። ይኸው እኮ በአይንሽ እየነገርሽኝ ነው። ምን ብዬ? ሰላም ለምለም ታደርጊያታለሽ አይንሽን እኮ ሰላምዬ። ታድዬ አሁን እንደኔ ትወደዳለ? አቦ በቃ ሂድ ጥራቸው። ምን አይነት ታቱ አስብሽ? የመላእክት ዲዛይን፣ የልብ ቅርጽ፣ አበባ፣ ቢራቢሮ። ምንም ማወሳሰብ አያስፈልግም። በትንሹ በዲዛይን ስምህን ብቻ። ወንዶች ቅኑብኝ በእናታችሁ። አሁን በቺኩ እንደኔ ትወደዳለ? ቤቢ አትጎርር። ሰላም ልጎረረ ጉርር ልበል በእናትሽ አከልኪኝ። ጉረኛ ነኝ። አም ጉረኛ። ይመችህ ጎርር። ታቱ ያቆያል? እንደ ታቱ አይነት ነው። ያማል? ትንሽ ትንሽ። በምንድን ነው የሚነቅሱኝ? የልብስ መስፊያ መኪና በሚመስል ነገር በቃ ጫፏ ላይ በመርፌ ከ50 እስከ 3000 ምናምን ጊዜ ሊሆን ይችላል። ጨቅ 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 ጨቅ። ለመነቀስ ከወንዶች ይልቅ ሴቶች በቁጥር ይበዛሉ ነው የሚባለው። ለምን እንደሆነ እንጃ ቺኮች መነቀስ አይፈሩም። ልጅ እንደመውለድ ነው በቃ። እንደምጥ ነው።
How the hell would I know? አምጫ አላውቅ ሲባል የሰማሁትን ነው። ሴቶች መለቀስ ያመናል ይላሉ፣ ግን ይነቀሳሉ። ጆሮ መበሳት ያማል ይላሉ፣ ግን ይበሳሉ። ልጅ መውለድም ያማል ይላሉ፣ ግን ይወልዳሉ እኮ። ልጅ መውለድማ ለምሳሌ ልጃቸውን ሲያቅፉ ህመሙን ይረሱታል ስለሚባል ነው። አንቺስ ንቅሳትሽን ልታይ አይደል እንዴ? ኡፍ በቃሽ፣ ወሬ ይብቃኝ። ይምጡና ይስሩኝ። Artist Belle, she is ready. They call my name. She has my name on her belly. They call my name. አንተ ግን ስሜ ያለበት ንቅሳት ስነቀስ እንዲህ ደስ ያለ በስሜ የሚጠራ ልጅ በወልድል እንዴት ልትሆን ነው? What? ልጅ ልትወልጅልኝ? ሰላም፣ ሁለተኛ እንደዚህ አይነት ሐሳብ ወደ አፍሽ እንዳይመጣ። ልጅ በወልድል ችግር አለው? አረ ፕሊስ፣ ቃሉ ራሱ አይደብርሽም? ልጅ አትወድም? ልጅ የሚያለቅስ እኔም ማለቅሱ አይበቃም? አለቀስኩ እኮ ባንቺ ሰላም፣ አነባው። አታስፈራሪኛ። አርቲስት ቤል፣ አረ በእናትሽ ነይልኝ፣ ይህች ልጅ ፈራኋት በጣም። እኔም ስምን ለመነቀስ አልፈራሁ። She has my name on her belly. She call me baby, and I am lucky. Artist Belle. ጥጋቡ ወይ ፍርዬ፣ አብደህ ታውቃለህ? ባንቺ ፍቅር? አዎ። አረ ወዲያዬ ደግሞ እኔ እየቀለድኩ አይደለም። የማይበጀን ይበድ። ምን ነው አንቺ አብደሽ ታውቂያለሽ? አረ ጠላቴ፣ ብቻ ጮክ ብዬ ሳወራ የሰሙ ጎረቤቶቼ ተነሳባት ይሉኛል አሉ። ሁሉም አንገቱን ደፍቶ በሩንም ዘግቶ በሚኖርበት ሰፈር አንድ ጮክ ብሎ ተናጋሪ ቢኖር ጤንነቱ ማጠራጠሩ፣ ባለጌ ወይ ረባሽ መባሉ እንደሆነ አይቀር። ጮክ ብዬ ማውርቼ የሚሰማኝ ባገኘው ልጄ እኔ ሰማሻለሁ፣ ንገሪ። ሰው አልሰማ ብሏል። ከራሱ ጋር ተጣልቷል። የሚናገረውን ሁሉ እንደ ጠላት እኮ ይቆጥራል። እየለየለት ነው ይሄ ሰው አልኩ። ማን ነው ይሄ? ምኑን ያላማረበት የኛው ሰው ያማረ። ምን ሆኑ ደግሞ? አታዩም? በር ላይ ቆሞ ብቻውን ሲለፋለፍ። እኔ እኮ ግራ ገባኝ። ለሐረግ ባልሽ ለፍላፊ ሆኗል ብዬ ብነግራት ትምህርቷን ትታ መጣ አብራው ልትለፈልፍ ነው። ዝም አልለው ነገር እንደምታየው ቀኑን ሙሉ ከቤት አይወጣ። እንደው ብቅ እያለ እንደ ጥሩምባ ነፊ ጎረቤቱን ሳይሰግዱ ለፍፎ ይገባል። ሰው ከጠዋት የጀመረ ጥሩምባውን ሲነፋ ይውላል። ይንፉታቸው ስራ ፈቷል። እዚህ ኮንዶሚኒየም ላይ እድር ካላቋቋምክ እያሉ ሲያስቸግሩ ነበር። ጥሩምባ መንፋቱን ራሳቸው ይሰሩታል። ምስኪን ማለት እንደ ዋጋ ቢስ ነገር ለፈስፋሳ ማለት ነው። እኔ ነው እረኙ ጥሩምባ ነፊሽን ነው። ገና ለገና ከኮንዶሚኒየም ኮሚቴ ስራ አስኪያጅነት የተገመገምኩ ተብሎ ቀፎ እንደተነካንብ ብሎ መናደፍ እንደው ምስኪንነት ነው። በዛሬ አማረስ በዛ ማርም ሲበዛ ይመራል ይላሉ በደግ ዘመን ደህና ማር አብዝቶ ይበሉ ደጋግ ሰዎች። መጣለ ጉዴ። ተረጋጊ አንቺ። ውሻና አብድ ሲሮጡለት አይወድም ይብስበታል ይባላል። ቆሻሾች! እኔ አማረ ማንንም አልፈራም። ያመንኩበትን ፊት ለፊት እናገራለሁ እንጂ ምስጥ ይመስል ውስጡን አልኖርም። ቆሻሻ ይመስል ስርስሩን ቱቦውን አልሄድም እንደነሱ። አቶ አማረ ከማን ጋር ቢጣሉ ነው እንዲህ ጭርጭር የሚሉት? ይበለኝ፣ በገዛጄ ነው በገዛጄ ያንጨርጭሩኝ። እሳት መሃል እንደወደቀ ስጋ ያሸማቁ። መቼም ጎረቤቱ ተኝቶ ማደር ትቷል። እንትናን እንደላናደው ነው። በየት በኩል ልጥለፈው ነው እንዴ? ሰው ሰርቶ መብላት ትቷል እኮ አውርቶ መብላት ለምዶ። እዛው ራሳቸውን ችለው ቢያወሩብኝማ በማን እድል? ዛሬም አምጥተው ለጠፉብኝ። ዛሬም አይገርምሽም? ምን ተለጠፈበው ጋሻ ማረ? እናቴ ያወጣችልኝ ስም አላጠገባቸውም መሰለኝ። ያለ ስሜ ስም ይሰጡኛል። ታርጋቸውን እያመጡ ይለጥፉብኛል። አታይም እንዴ በወረቀት እየጻፉ አምጥተው በሬ ላይ ይለጠፉብኝ። ምን ይላል? የዓመቱን ግብር ያልከፈለ ንግድ ፍቃድ ያላደሰ ይላል። እሱማ ስራ ላይ ላለ የሚለጠፍ እኮ ነው። እኔን እኮ ከስራ አግደውኛል። ተውኩላቸው ስራውን። ከዚህ በላይ ምን ላርጋቸው? ታሽጓል የሚል ነው። መሀይም አሉ ደግሞ ዛሬ። ድሮ ልጆች ሆነን በየቤታችን በር ላይ ቀይና ጥቁር መቀነት ያለው ወረቀት አምጥተው ይለጥፉብን ነበር። አንድም ቢሆን የተማረ ሰው ያለበት ቤት ቀይ ቀለም ያለው ወረቀት ይለጠፍለታል። ለአመል እንኳን ፊደል የቆጠረ የሌለበት ሰው ቤት ደግሞ ጥቁር ቀለም ያለው ወረቀት በሩ ላይ ይለጠፍበት ነበር። ጥቁር ቀለም አንወድም ሲፈጥረን። ታዲያ ጥቁር ቀለም የተለጠፈባቸው መሀይማን እንቅልፍ አጥተው ያድሩ ነበር። ለምን? በራቸው ላይ እንጂ ግንባራቸው ላይ አልተለጠፈ። ምን ቸገራቸው? መሀይምነት ያሳፍር ነበር።
ልክ አሁን ድህነት እንደሚያሳፍረው መሀይማንም መሀይም ላለመባል መሰረተ ትምህርት እየገቡ አሉ ፊደል ይቆጥራሉ። ወጥረው ፊደል ይቆጥራሉ። ፊደል ዘርግተው ያነበንባሉ እንጂ ትምህርቱም አበበ በሶ በላ ጫላ ጩቤ ጨበጠ ነበር አሉ። እሱን አነብንበህ ትመጣለህ፣ ጥቁር ቀለምን ታስፍቃለህ። በቃ ከሰው እኩል ሆንኩ ብለህ ትኖራለህ። እና አቶ አማረ መሀይም የሚል ነው የተለጠፈባቸው። ፊደል የቆጠረ መሀይም ሁላ የዚህ ሰፈር ነዋሪዎች ፊደል የቆጠሩት ስድብ አስተካክተው ለመጻፍ ነው። ታዲያ አሁን ከአንድ ደሃ አናት ላይ አልወርድም ማለት ዲግሪ ያስገኛል? አቶ አማረ ምን እንደተለጠፈበው ለምን አይናገሩም? ስድብ አልኩህ እኮ። አንተ ደግሞ አሰማኝም እንዴ? ይኸው ሰሞኑን እንዲህ ያለ ወረቀት እያመጡ በሬ ላይ ለጥፉብኛል። እነማን ናቸው? እነማን መሆናቸውን ባውቃቸው። እሺ ዛሬውስ ምን ይላል? ኪራይ ሰብሳቢ። ኪራይ ሰብሳቢ? ይታይ እንግዲህ እኔ የረባውንም ያረባውንም ሰው እሰበስባለሁ እንጂ ኪራይ ሰበስባለሁ? አቤት አቤት አቤት! መቼም ወሬ አይደለም። የግል ቤትን አከራይተህ እዚህ ኮንዶሚኒየም ተከራይተህ እንደምትኖር ማን ነገራቸው? እስቲ አሁን አንድ ቤት አከራየ ብለው ኪራይ ሰብሳቢ ይበሉ? ከኮሚቴ ስራ አስኪያጅነት ሲያነሱኝ እንደዛ ነው ያሉ። ስልጣንን ተጠቅመህ ለቤተሰቦች ለጓደኞች የማይገባ ጥቅም አካፍለሃል። የጋራ ማብሰያ ህንፃውን ለወዳጆች ሰጥተሃል። ግልጽ ባልሆነ ጨረታ የነዋሪውን ሀብት ሸጠሃል። ምን ያላሉኛል? እሺ አልኩ። እሺ ካጠፋው ልቀጣ፣ ቅጡኝ፣ ስቀሉኝ አልኳቸው። የለም ቁጭ በልና ተሰደብ አሉኛ። ቁጭ በሉና ተሰደቡ አሉት። ቁጭ በልና ተጠባበቅ። የኮሚቴው አባላት የሩብ ዓመት ስብሰባቸውን ሲያደርጉ ትባረርም እንደው ትሾም ያኔ ይወሰናል አሉ። ደሞዝ እየበላ ቁጭ በል አሉኝ። ቁጭ አድርገውኝ ሲያበቁ በነዋሪው ያሰድቡኛል። ስወጣና ስገባ አሽሙራቸውን መስማት ቢሰለቸኝ ቤቴ ክትት አልኩላቸው። አሁን ደግሞ ምን አመጡ? ወረቀት እየጻፉ በሬ ላይ መለጠፍ። ምን አናደዶ ታዲያ? እርሱ ምን ግንባሩ ላይ ተለጥፎበታል? ግንባር ላይ ተለጠፈ፣ በር ላይ ተለጠፈ። ስድብ ያው ስድብ ነው። አንተና አማረ ቢሰዱ ደስ ይላል? ደስ ይለኛል አላልኩ። ከስድብ ጋር ተለማምጃለሁ። ዱላ ነው ማሉት። አይምቱኝ እንጂ እያገላበጡ ይስደቡኝ። ደግሞ ስድብ የተሳዳቢውን ልክ ነው የሚናገረው። የተከበረ ሰው አይሳደብም፣ ይሰደባል። ወይኔ አማረ ያንን ወግ ደረስ እንደዛ ሌባ ብለው ከቦታው ሲያስነሱት በእኔ አይደርስም ብዬ ወግ ደረስ ከኔ በፊት የነበረው የኮሚቴው ስራ አስኪያጅ እሱም እንደርሶ ኪራይ ሰብሳቢ ነበር። ጠጋቡ ወይ ፍሪ ሆድ ባዶ ሲሆን አፍ ይከፈታል። ከነጋ እህል አፋላ ረክም። ኧረ ጥርግ አድርጌ ዱለቴን በልቻለሁ። አንዱ የኮሚቴ አባል ሹመት ያዳብር ብሎ ጋብዞኛል። የምን ሹመት ያዳብር? ከአሁን እነግራቸዋለሁ እያልኩ እኮ ተጠባባቂ ሆኜ አለፍኩ እኮ። ወዴት? በአቶ አማረ የኮሚቴ ስራ አስኪያጅነት ቦታ ሰው ለመተካት ማስታወቂያ ወጥቶ ልሞክረው ብዬ ተመዝግቤ ነበር። ተጠባባቂ ስራ አስኪያጅ ሆናል ተብዬ ተመረጥኩ። አንተ የባሳል ሀገርን አትልቀቅ አለ። አንተ የኔም ቦታ ተክተህ ልትሰራ እንዴት? ለምን አልሰራም እኮ? አንተ ምን ያንሰኛል? አንቱ ግንበኛ እኮ ነህ። የሆንኩንዶስ ህንፃ ለመምራት አንሳለሁ ነኝ። ኧረ ምን ቦታ አታንስም። ህንፃ ውስጥ ሰው ከሌለ ህንፃ ለማስተዳደር አታንስም። ለመሆኑ ማንን ነው የምትጠባበቀው? ምንስ እስኪመጣ ነው የምትጠብቀው? የአቶ አማረ ጉዳይ ዳር እስኪይዝ ነዋ። ወይ ለሳቸው ሻል ያለ ቦታ ሰጥተው ዞር እስኪያደርጓቸው ይሆናል። እንግዲህ ምን አውቃለሁ። እና አማረ ቤት ቁጭ ብለህ አማረ ዞር እስኪልል ነው የምትጠብቀው? ተሿሚና ተሻሪ በአንድ ቤት ሊኖር? የራሴን ቤት እከራያለሁ እንጂ እስከ መቼ እዚህ እኖራለሁ? ደስ አላሉትም እንዴ አቶ አማረ? እኔ ለርሶ ጊዜ በደስታ ጣራ ሰንጥቄ ለወጣ አልደረስኩም። አንተ ስራ ካላስቀጠርከኝ አላናግርህም ብለህ እያናገርኩ ረግጠኸኝ ከቤቴ ወጥተሃል። እኔ ግን ስሜቴን ዋጥ አድርጌ ያያለሁ። ከቤቴ ወዴት ሄዳለሁ? አቤት ጉዴ! እንዴ ሌላ ሰው እኮ አልመጣቦትም። እኔው ነኝ የተሾምኩቦ። አንቺስ ፍሬ ገነት ደስ አላለሽም? ይሄ ትዳራችን ገዳም አይደለም? እንዳገባውሽ በስልጣን ላይ ስልጣን፣ በሹመት ላይ ሹመት አልሆንኩልሽም? አላኮራውሽም? ምን ልሁን ነው ፍሬ ገነት? ኧረ የት ልሂደው? ፍሬ ገነት የገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣጣ ከቤትሽ አልወጣ አለ። ጋሻ አማረ አጠፋሁ እንዴ? የምታጠፋው ከዚህ ወዲያ ነው፣ አታስብ። ምክሩን እፈልጋለሁ። ጉድ ነው። ቆይ አንድ ጥያቄ አለኝ። ይሄ በሩ ላይ የሚለጠፈውን ወረቀት አንተንም የምትለጥፍብኝ ለምን ብዬ? ሞራሌ እንዲነካ ብለህ ተመልሼ ወንበር እንዳልሻማ ቀና ብዬ እንዳልሄድ። ምን ነው አንቱ? ገና ዛሬ እኮ ነው የተሾምኩት። ምንስ እንደው በባልግ አንድ ጀንበር ሳታልፈኝ በስልጣን ለመባለግ እደፍራለሁ? አይ አማረ
ቀጥሎ የሚመጣውን ስድብ ደግሞ ጠብቅ። ባለጌ ሰብሳቢ ባለጌ ይሉሃል ገና። ይልቅ ከተሾም ካይቀር አንዱ ለታዋልልኝ ይሄን ስድብ እያመጣ የሚለጥፍብኝን ጎረቤት አፈላልገ ያዝልኝ። ስለሱ አያስቡ። አሁኑኑ አስቸኳይ ስብሰባ ጠርቼ አፈርሳታ አካሄጄ ጆሮውን ይዤ አመጣለታለሁ። ይስጡኝ ስድብ ተጻፈበት ያሉትን ወረቀት። የእያንዳንዷን እጅ ጽሑፍ እየወሰድኩ በአሻራዋ ጋማዋን ይዛታለሁ። ቺ መልካም አሳዳጊና መልካም አሳዳሪ አጣች ተሳዳቢ ነዋሪ ሁላ እጋቡ። ፍርዬ ላንቺስ ምን ላድርግልሽ? ስራ ካገኘው ዶሮ ገዛልሻለሁ ብዬሽ ነበር። አሁን ያገኘሁት ስራ ግን ዶሮ የሚያስገዛ ሳይሆን ዶሮ ማርባ የሚያቋቁም ነው። ዶሮ ታረቢ? አንተ የማትረባ። እንደማረባ በምናወቅሽ? እንደው ከፊቴ ዞር ተበልልኝ። ወዴት ልዞርልሽ? ወደ ሰሜን ወደ ምስራቅ? ውጣልኝ ውጣልኝ ውጣልኝ። አይዞሽ ፍርዬ፣ እንዴ የማሳፍር ስራ አስኪያጅ አልሆንብሽም። ቀና በይ። በመጀመሪያ በዚህ የጋራ መኖሪያ ያለሽ ተሳዳቢን እየለቃቀምኩ አጠፋልሻለሁ። እንደው ከፊቴ ብትጠፋ። ከፊትሽ ጠፍቼስ ለጠጣዋ ስድቤን እንደፈረደብኝ አንተን ደግሞ ነገ ኪራይ ሰብሳቢ ብለው ይላኩብኛ። ኪራይ ሰብሳቢ ልሰብስባ። ዝም ብለሽ ነው እንዴ እወድሃለሁ የምትይው? ከፋሁም ለማሁም እኮ ባልሽ ነኝ። ሚስት ባሏ ለግዳጅ ሲሄድ መርቃ አይዞ በርታ ብላ ነው የምትሸኘው። ላይ ሸኝኝ በእኔ ሳሚኝና ሸኝኝ እኮ ነው የምለው። አንቺ ፍርዬ ሳሚኝ። ቆይ እኔን አንድ ያስወጡኝ። ይሁኑ እንደ ወጇን እንደ ነገሩ ሳም አድርጌ ነው የምሄደው እንደ ንግስት። ባልሽ ከነገሰው እኮ ያው አንቺ መንገስሽ አይቀርም። ቀዳማይት ሳሚኛ። ጥሩ ይዞሃል። አያያዝህን ሳየው ጥሩ ይዘሃል። ያዝ እንግዲህ። አማረ። አቤት ፍሬገኝ። አብደህ ታውቃለህ? አብጄ ይሆናል። አማክርም እኮ ሲያሳብድ። አቤት ጉዴ አቤት ጉዴ አቤት ጉዴ። እንደው ማበዴ እብድህል ገዝቼ ሚስቴን አሳበድኳት አለ። ባሏ እኮ ነው አሉ የማሽላ ፈንድሻ ገዝቶላት ስትቆላው እዛና እዛ እየበረረ እሱን እያባረረ ስትለቅም ቢያያት እብድህል ገዝቼ ሚስቴን አሳበድኳት አለ። ወደዋዱ ኧረ በእናትሽ አትኮርኩርኝ። እኔ እኮ ይህች አይነቷ ቀልድ አትመቸኝም። ቀልዴን አይደለም። እንደ ረሶ ይደነግጣል። በይባይ ልብ ድካም እኮ ከየትም አይመጣም። ከዚህ አይነት ወሬ ነው። እንደዚህ ብለህ የበለጠ እንደምታስደነግጠኝ ገምቼ ነበር። አቧቷ እሺ፣ ለምን ዋሻለሁ? አባቡ ሙት በይኝ እስኪ። ከምድረ ገጽ አጥፋ፣ ሞተ ባረፍክ፣ እሳተ ገሞራ ውስጥ ይጨምር፣ ባልተወለድክ በይኝ እስኪ። አባቡዬ ባልተወለድክ፣ ባላወቅኩ፣ ባልወደድኩ እንዲህማ አያደርገንም እንዴ? አይደብረውም እንዴ? እንዴ ዝም ብሎ ይቀራል? ዝም ብሎማ አልቀረም። ምን ማለት ነው? ምን ማለት ይመስላል? ልጅ ነው መሰለኝ። ልታረጂ መሰለኝ። ልጅ ሊኖረን መሰለኝ። እንደ ድላይት አይነት ሌላ ሕፃን እዚህ ቤት የሚበላ እንጂ የሚሰራ የሌለበት ቤት። ያውም እኔም ሰውኜ ሌላ ሰው። ከምሬን ነው። አርግዣለሁ አባቡ። ወይ በእናትሽ ምንም አትናገሪ ከዚህ በላይ። አየር ልሳብ። ይጨንቃል። አንቺ እንደኔ ጨንቆሽ ያውቃል? ጠዋት በጣም ይጨንቀኛል። ዛሬ ጠዋት ራሱ ፍሬገነት ምን ሆንሽ ስትለኝ የበለጠ ጨንቆኝ በመስኮት በኩል ዘልዬ ልወጣ ምንም አልቀረኝም። አባባ ሰቀለኝ። በቃ ምን ሆነ አረገዘች ቢሉ ምን ልንል ነው? እንደዛ ተብሎ አይጠየቅም። ለምን አይጠየቅም? አባባ እኮ አስምሎኛል። ምን አደረካት ቢለኝ ምን አደረኳት ልል ነው? ጓደኛሞች እንደሆንን እንደምንዋደድ ኧረ በእናትሽ አውቁ። እዚህ ቤት እንድትገቢ የፈቀደልሽ እኮ ጓደኛዬ ብቻ ናት፣ ምንም አይደለችም ብዬ አጠገቧ እንዳትደርስ ብሎ ቃል አስገብቶኝ ነው። ምን ማለት ነው? ምንም አይደለችም ማለት? ምንም አይደለችም ነው። ምንም አይደለሁ። አሁንም አሁንሽ በእናትሽ ማየት ተምታቶብኛል። ጥያቄ አታብዥብኝ። ከባሰብኝ አህያ ነኝ ብዬ ማመኔ አይቀርም። አቦ በቃ ለማዬ እነግራታለሁ። ስትፈልግ እሷ ልጁን ጀርመን ወስዳ ታሳድገው ወይ አባባን ታሳምነው። መጀመሪያ አንተ ራስህ መን። አመንኩ እኮ እንደማረባ አመንኩ። አባቡ ከአባቡ በቀጥታ አባባ እኔ አልቀረብኝም። ተዋትኝም እንዴ አንቺ? እረፍ አይባልም እንዴ? አባቡ እረፍ። የበለጠ እያስጨነቀኝ ነው። ኧረ እኔን እየጨነቀኝ ነው። ፍሬገነት እንዴ! አንቺ ፍሬገነት ምን ልትላት ነው? ፍሬገነት ከሰማች አንስታ ከፎቅ ላይ
ነው የምትወረውረኝ? ፍሬገነት አባቡ ስሞትል በልጃችን እንደ ጭሎነ እያላችሁ ሰጣሩኝ እኮ ታላቃችሁም አልመስላችሁ። ማን ሾመ ደግሞ አንተን? ማይ ሾመችኝ። አንተስ ለምን ይቅርብ ወንድ ሆናል አለች። አባቡ ረፍ ነገረች፣ ጉዳችንን ነገረች። አውቃለች እንዴ አንቺ? ኧረ እኔ ምንም አልነገርኳትም። ጥጋብ እኮ የኮንዶሚኒየም ኮሚቴ ስራ አስኪያጅ ተብሎ ተሾመ። ይኸውልህ ስልጣን በአንድ ቤት ውስጥ ካባወራ ወደ ዘመድ አውራ እንደ ቂጣ እየተገለባበጠች አለች። እኛም ይኸው ጉድ ነው እንዳልናለን። ምንድን ነው የምታወራው እንጂ እኔና ማይ የሰራነውን አላወቅሽም? አባቡ ዝም በል በልጁ። ምን ሰራችሁ እናንተ ደግሞ? ፎቶ ተነሳ። ማን ሊሞን ነው? ማን ሊወለድ ነው? በይ ጉድማ በቀን በቀን እኛ ቤት እንደተወለደ አለ። የሆንከውን ተናገር እናቴ ሽንኩርት ታሳረርብኛለህ። እንዴት እስከ ዛሬ ልብ ብለሽ አላየሽኝም ግን? ማንን? አንተን? ምን ይታያል? አባቡ በጣም ያሳፍራል። ተው። ለምን ያሳፍራል? ጺም ማብቀል በእኔ ተጀመረ። ይህ ፍራፍሬ ጺም እንዳበቀልኩ አላየሽም? እኔ ልሞት? እስኪ አንተ እኮ የመጀመሪያ ልጅ ሆነ አይንህን እያየንህ ቀጭጨህ ነው መሰለኝ ለሁሉ ነገር ትዘገያለህ። ጥርስ ስታበቅል ዘግይተህ፣ በእግር ስትሄድ ዘግይተህ፣ ጡት ራሱ ሰላም ተወልዳ በስንት መከራ ዘግይተህ ነው የተውከው። ቶሎ አታድግም፣ የተፈጥሮ ነው። እስከ ዛሬ ጺምም ስላላበቀልክ አልገረመኝም። ሲፈጥርህ ታዘግማለህ። አሁን ግን በ200 በ300% ማደግ ጀምሬያለሁ። እልል በሉ እስኪ። ልጃችን አደግክልን፣ ምን ቀረ ወንዶን ክልን በሉኝ እስኪ አጨብጭቡ። ማይ ለዚህ ልጅ የልብ እየሰጠሽ ያለ እድሜ ያስረጀሽው ገና 20 ዓመት ሞላ እንዴ አንተ? ምን ነው በግድ ልደግ ነው? አደግኩ እኮ ምን ቀረኝ? በአንድ ጊዜ ካላደጉ ህጻናት ተርታ ወጥቼ ህጻናት ከሚያሳድጉ ጎራ ተቀላቀልኩልሽ። ወይኔ ጉዴ! አደግኩ አለኛ ማደግን እንዲህ እንደቀልድ አድርጎታል። ለነገሩ ዘግይተሃል። እኩዮቹ እኮ ገጠር ወልደው ከብደው አንቱ እየተባሉ ነው። አንተ እዚህ የማያድግ ሰፈር ቁጭ ብለህ አባት ላይ ታዘል። ገጠር ልገባ ነው ኩዮቼ ጋር። ዴረ ምንድነው? አንቺ ራስሽ ከገጠር አይደለም እንዴ መጣሽው? እሱ ገጠር ለሚገባ ምን ያስጨውሻል? ማሂ ማውቋ አይቀርም እንንገራት። ተከፋፍለን አንውጠው ፈጠጥ ይላል እና ፈንዳው። እኔ አናቴ ሊፈነዳ ነው። ምንድነው? ጺም አበቀልን ያላችሁት ውሸት ነው እንዴ? እኔ ልጮህ ነው። እሱ ጺም ስላበቀለ አንቺ ምን ያስጨውሻል? ምን አይነት ጉድ ነው? እንደ ወንዶቹ ወንድ ቢመስልልህ አይሻልም? አንዳችሁ እንኳን ወንድ ምሰሉ እንጂ ተመሳሰላችሁ እኮ ሁላችሁ። ፍራፍሬ ስትገምጪ ማሂ ምን ናት? አልሞትንም እኮ። ምን ነው በቤታችን የሚፈተፈት የሚጠነሰሰውን እንጠዋ። ሚስቴ እንደሆነች ታውቂያለሽ ማለት ነው? እናውቃለን፣ ብንናገር እናልቃለን ብለን ነው። እባክህ የአባትህ እንኳን ሰው ሲዋደድ ሰው ሲዋለድ ቢያይ አይገባው። ገፍቶ ሲመጣ ይምጣ ብዬ ነው ዝም ያልኩት። እንዳረገዝንም ታውቂያለሽ ማለት ነው? አባቡ ምን እንዳለ በቃ ፈነዳውት ይለይለት። አርግዘናል። ማን አርጋዡ? አሁን ወንድ ላይ ጺም አበቀልኩ ስትለኝ አልነበረም እንዴ? አረገዝን አስረገዝን ሁሉም ያው ነው። የሆነ ነገር ተረግዟል። በቃ ምን ተረገዘ? ልጅ። የት? ማይ አረገዘች ከኔ። እውነት ነው? አንቺ አልጨመርን አልቀነስን። ምን እንዳይመጣ ነው። አርግዘናል። በቃ ከገደላችሁንም ግደሉን። ፍራፍሬ እንዴ ምን ሆነሽ ነው እንዴ? እኛ ላረገዝ ነው። አንቺ ምን ያስጨውሻል? ኧረ ወይ ጨጋቡን ብሎ ደግሞ ወንድ ምንድነው? ወድቃ ነው? አልወደቀችም። ተሸክሜ ነው ያመጣኋት። ምንድነው እሱ እጅ ላይ ያለው ደም? ፈልጋ ነው። አባን ሞት ነው። ምንድነው የሆነችው? ለምን አትናገሩ? ልጄ ምን ሆና ነው? ሰላም ያሳክከኛል። ምንም አልተስማማኝም። አለርጂ ሆኖባት ነው። ኢት ሃፕንስ አልፎ አልፎ። ምን ሆኖ አለርጂ ሆነባት? ስሜ አንተ ቤቢ ለምን ትቀልዳለህ? እኔ አላስገደድኳትም። አይስዌር መለቀስ እፈልጋለሁ አለች። አይ ሴድ ቢ ማይ ጌስት። ጭቅ ያረገችኝ። ተነቀሰች። ልትሞት ደረሰች። መሞት ካማራት አሁንም ይመቻት። ቆይ እስቲ እኔ እኮ ነገር ሲበዛ ብዙ ነገር ያልፈኛል። ማን ነው ተነቃሽ? ማን ነው አስነቃሽ? አባ ንቅሳት ነው። ተነቅሽ ደማብኝ። ሰውነቴ ተቆጣ። አንቺ ራስሽ ተቆጣሽ። ሰላም ስሜን እነቀሳለሁ አልሽ። እሺ አልኩኝ። ክፈይኝ እንኳን አላልኩሽም፣ ከፈልኩልሽ። እኔ ታዲያ አንተን ስም ነው እንጂ የቤተሰብን ምኞት ልነቀስ አልኩኝ? What is that supposed to mean?
ስሜ እኮ ነው ቤቢ። ቤቢ አይደለም ስሙ፣ የሆነ ነገር ነው ያጻፈብኝ። that is my name። ቤቢ ነው የሚለው። እኔ ቤቢን አልኩ እንጂ ሌላ ነገር አልኩ? ኧረ ተው ነገራችሁን አስጨብጡኝ። ይኸው አባ፣ ይኸው እምብርት ላይ ተነቀስኩ። ከተነቀስኩ ጀምሮ ይበላኛል፣ ያሳብደኛል። እኔ ይሄን ለማመን ይከብደኛል። እምብርት ላይ መነቀስ አይደለም፣ እምብርት እንዳለሽ በምን አወቅሽ? አሳይኝ። ገና ነው አይታይም። ትኩስ እኮ ነው እንዳይበላሽ። ታቱ በጥንቃቄ ነው የሚያዘው። የተጻፈውን ስሜን ከነገርኳት ጀምሮ ይበላኛል ትላለች፣ ታካዋለች። አለርጂ ሊሆን ይችላል፣ ሐኪም ቤት እንሂድላታለሁ። መንገድ ለመንገድ መጮህ ነው የምፈልገው። ታቱ በመጮህ ይጠፋ መሰለሽ? ፈልገሽዋል፣ ተነቅሰሽዋል። ካልወደድሽ ሰርጀሪ ምናምን ሊደረግልሽ ይችላል። እኔ እኮ የት ውላችሁ ምን ተምራችሁ እንደምትመጡ አላውቅም። ድሮ ሴቱ ገጠር የተነቀሰውን ለማጥፋት በድንጋይ ሲፈቀፍቅ ይኖራል። አንቺ በዚህ ዘመን እንብርትሽ ላይ አመመኛ። በመርዝ ነው እንደ የተነቀሽው? ምኑን ያመመሽ? ስሜ ነው ቤቢ የቤት ስሜ ነው። ቢያድግልኝ ኢዝ ማይ ሪል ኔም። ምኑ ነው የሚያድግልህ? ስሜ ነዋ። ቢያድግልኝ እናትና አባቴ ያወጡልኝ ስም። ከእኔ በፊት ልጅ እየወለዱ ይሞቱባቸው ነበር። ከዛ እኔ ስወለድ ቢያድግልኝ ብለው ስም ሰጡኝ። አሄድት ተጠቅሜበት አላውቅ። አሁን ስምህን እነቀሳለሁ አለች። ደስ አለኝ። ስምህን አንተ የማትወደውን ስምህን እምብርቷ ላይ ያስነቀስክላት እኮ ቢያድግልኝን ስትነቀሰው እኮ እያመማት ትችለዋለች። ጨርሳ ስትወጣ እንዴት ነው ስትለኝ የተጻፈውን ስሜን እነግራታለሁ። ቀወጠችው። አስበኸዋል አባ? አይበለውና ባረግዝ ቢያድግልኝ የሚለውን ስሙን በትልቁ ሆድ ላይ ተሸክመ ልዞር እኮ ነው። ንቅሳታችሁም ስማችሁም ንግግራችሁም አላማርም። ቤቢ አልወድም። ስምህንም አንተንም አልወዳችሁም። ንቅሳቱንም አልወደውም። አልፈልግም። እንደው መቼ ነው የምታድጉት? መቼ ነው እንደ ቁመታችሁ አስተሳሰባችሁ የሚያድገው? እኔ እዚህ የማይረባ ስድብ ተሰደብኩ፣ በሬ ላይ ወረቀት ተለጠፈ ብዬ ድንበሬን እንደተደፈረ በቁጣ እንቀለቀላለሁ። እናንተ የሰው ስም ከስምም ደግሞ የማያድግ ልጅ ስም። ምን ማለት ነው የማያድግ ልጅ ስም? አልኮራበትም፣ ግን ስሜ ነው። ሳድግ አስቀይረዋለሁ። አባ ይነሳልኝ። ሰላም ፕሊስ አትጩሂ። መንገድ ላይም እንደዚህ እየጮኸች ነው የመጣችሁ። ሌላ ነገር ያደረኳት እኮ ነው ያስመሰለችው። ምን ሆነች ነው እሺ የምትንፈራፈሪው? ይበላኛል። ስሙ ነው የሚበላሽ? አንሱልኝ በእናታችሁ። አልተስማማኝም። እኔም አልተስማማኝም። ልንገርሽ፣ ንቅሳትሽ አልተስማማኝም፣ ስራ አልተስማማኝም፣ ጎረቤት አልተስማማኝም፣ ኑሮ አልተስማማኝም፣ መኖር አልተስማማኝም። አባ አልተስማማኝም። ሻራፕ! አንተ ራስህ ዝም በል። ውጣ፣ እንደውም ከዚህ ቤት ውጣ። ጩኸታችሁም አልተሰማኝም። ምንድን ነው መጫጫ? አልፈልገውም፣ አስወጡልኝ። ምንድን ነው? አንቺም አረገሽ? ምን ባረግዝ ይሻለኛል በእውነት። ቤቢ ጉድ ሰራኝ ዛሬ። ውይ! ምን ሆነሽ ነው አንቺ? ተነቅሽው። ይኸው እምብርቴ ላይ፣ ይኸው እዚህ ጋርም 2 ቦታ ተነቀስኩት። በጀድሽ ላይ? ማን ነው በጀዷ ላይ ነቀሳት? ሕግ ባለበት ሀገር። ቆይ እምብርት የሚባለው አላላችሁም እንዴ? በጅድ ምንድን ነው? እምብርትማ ይሄ ነው ስሙ። እንደዛ መሆኑን ባውቅ ኖሮ እሺ ብዬ ስሜን አላስነቅሳትም ነበር። ሲያስጠላ። በቃ ግማሽ ቀን ልብ ብዬ አይቻችኋለሁ። አንድ ሰው ቤት ሲጮህ አይደለም ሲተነፈስ አልሰማሁም። አቶ አማረ ለሰፈሩ ጸጥታ ሲባል ቤተሰቡን አስተባብሮ በመጮህ እከሶታለሁ። ጎረቤቱን የቢሮ እየመጣ ኪራ የሚሰበስበው አነሰና ጩኸት ሰብስቦ እያስጮህብን ነው እያለን። ሳማችሁም ድምጻችሁ አይሰማ ነው እንዴ? ማን ነው የነቀሳት? ታቱ አርቲስት አለች። ብዙ ብር ነው የተከፈላት። ንቅሳቱ ካልያዘላት ብቻ ነው ድጋሚ የምታስተካክልላት። ደግሞ እኮ ህጋዊ ፈቃድ አላት። የት ነው? እዚህ ኮንዶሚኒየም ሳይት ላይ ናት። ማን ነው ፍቃድ የሰጣት? ማንን አሳውቃለች? ኧረ እዚህ አይደለም ቦሌ ነው። እንደው የትስ ብትሆን ምን ታደርጋት? ቆይ ጎረቤት እየበጠበጣችሁ እኮ ነው። ሲጨንቀት አለላ ንጮ ነው እንዴ? ማነህ አንተኛው? አንድ ጊዜ ውጭ ቆየኝ። አንተ እዛው በቀበሌ ትዳኛለህ። ታው ጥጋቡ፣ ታው በቤተሰቡ ላይ አትነሳበት። አንዱ በዚህ በኩል ተሰደብኩ ብሎ ካልተሰደብኩ ይላል። ሌላው አርግዞ ምን እንደሚያደርግ ጨንቆታል። ይሄ ሁሉ አልበቃ ብሎ አንተ ደግሞ ተነሳበት። ማን አረገዘ ደግሞ? ቀስ እያላችሁ ንገሩኝ። ምንም አልሆንም። የበሰበሰ ዝናብ አይፈራም። እኔ አላረገዝኩም። እኔም አላረገዝኩም። ማን አረገዘ ታዲያ? እሱ ነው ለጨዋታችሁ ምክንያት? ይሄም ይመለከታል። ምክንያታችሁ ምንም ይሁን ምን ረብሻችሁን አልፈልገውም። ለምን አባታችን ኮንበሩ ተነሳ ነው? ብጥበጣ ነው? ማን ነው ኃላፊነቱን የሚወስደው? ትልቅ ሰው አገናኙ። ትልቅ ፈጣሪ ነው ባክህ። እንዴ ገመል
ምን ልትሆን ነው አንተ? ጉዳዩ የግል ጉዳይ አይደለም፣ የሥራ ጉዳይ ነው። ይወክለናል የምትሉትን ሰው ምረጡና ላኩልኝ። እንደው ጥጋቡ አልበዛም? ተው ባላችን፣ ተው ከሰው ጋር እንደምትኖር ሁን። እኔ እናንተ ብቻችንን ስንሆን እኮ ይችን ወንድነትን አደግማትም። ተይ ቀዳማዊት ተይ፣ ሥራ እንስራበት። ዞር በል ወደዛ፣ ዞር በል ወደዛ፣ ዞር በል ወደዛ ያልሽው እኔን እንዳልሆነ ግልጽ የሆነልሽ አልመሰለኝም። የሾመኝን ሕዝብ መናቅ ከየት እንዳመጣሽ እኔና አንቺ ማታ በአንሶላ መሃል እነጋገራለን። አሁን ሥራ አታስፈቱኝ። ከሜዴ በፊት ይችን ነገር በር ላይ የምለጥፍበት ሙቅ ነገር ስጡኝ። ምንድን ነው እሱ የምንለጥፈው? ከዛሬ ወዳ በእያንዳንዱ የኮንዶሚኒየም ነዋሪ በር ላይ የነዋሪውን ባህሪ የሚገልጽ ጽሑፍ ለመለጠፍ አሁን በጠቅላላ ጉባኤ ወስነናል። ነዋሪው ባህሪውን እስካላሻሻለ ድረስ ወረቀቱ ከበሩ ላይ አይነሳም። ያነሳ በሕግ ይጠየቃል። አቶ አማረ፣ እርሶና ቤተሰቦ ረብሸኛ ተበላችሁ ተሰይማችኋል። ሰያሚማ እኔ የምመራው የዚህ የኮንዶሚኒየም ነዋሪ። ረብሸኛ ምን ማለት ነው? እንደው እስቲ ልብ አለ። ይችን ወረቀት ለጥፋት። እኔ ነኝ ያለ ጥፊ አምሮ ከሆነ ሞክረኝ። ሙቅ የላችሁም ማጣበቂያ? እንዲሁ በደህና አዱላ ላሙቀው። ቀኝ እጄን ሰጥቼሽ። ዱላ አልወድም ነግሬያለሁ። ስድብ አልወድማ፣ እንዳትለጥፈው። ስሙንም አልወደውም። ጸጥታ፣ ጸጥታ። ቀዳማዊት፣ ኧረ እንደው ወደዛ ሞት ይቅደም። አይጥ ሞቷን ስትሻ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ። እስኪ የወፌ ቆመች ድራማን በድምፅ የኖሩላችሁ አለማየሁ ታደሰ፣ ሙሉዓለም ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ አቤል ሀጎስ፣ ፍቃዱ ከበደ፣ ማርታ ያለ ኢየሱስ። ድምፅ ቅንብር ፌሩዝ ጀማል። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች።